ውዶችዬ ወይዘሮ ሜላትንና አቶ መዘክርን እናጣምራቸው እንዴ? እኔ በበኩሌ በቀላሉ መፋታቸው አይመስለኝም። ሰውየውም ያለ ምክንያት በዚህ ደረጃ ጠጋ ጠጋ ማለቱን አላስቀጠለውም። ስለዚህ የሆነ ነገር አለ ብዬ አስባለሁ። መጀመሪያውኑ ያው አሁን ምን ትፈልጊያለሽ? ልርዳሽ ወይ እገዛ የምትፈልጊ ከሆነ እያለ ለስለስ ብሎ ለመግባት እየሞከረ ነው። ወይዘሮ ሜላትም ይሄ ሰውዬ በዚህ ልክ ሀብታም ሆኖ ዝቅ ብሎ እንደ ከኔ ቤት ድረስ ይመጣል ብላ በጣም ከሚገባው በላይ ውስጧ ደስተኛ ሆኖ ተቀብለዋለች። ስለዚህ ይሄ ሰውዬ ስታስቡት በቀላሉ የሚፈታት ይመስላችኋል? መጀመሪያ በማገዝ ምክንያት ይገባል። ለምሳሌ አሁን ምናልባት ቤት ሊገዛላት ይችላል። ለልጆቹ የሆነ ነገር ሊያደርግ ይችላል። ለጊዜው ካለችበት ያወጣታል ብዬ እርግጠኛ ሆኜ ነው የምነግራችሁ። እና ቤተሰብ እንዴት ነው እናጣምራችሁ ወይስ ምን ትላላችሁ? በቀላሉ የሚለቃት ይመስላችኋል? ሌላው ምናልባት ወይዘሮ ሜላት ጋር ካልተሳካለት ሰላምዬን ወይም ሀናን ከሁለት አንዱ አጋቢኝ ሌላት ይችላል። ይሄ የኔ ሀሳብ ነው። ወደፊት ደግሞ ሁላችንም የምናየው ይሆናል። ነገር ግን ታያላችሁ ከዛ ቤት ያለምንም ምክንያት እንደማይወጣ አስጠንቅቄ ነው የምነግራችሁ። ወይዘሮ ሜላት ጋር ከተሳካለት ወይዘሮ ሜላት ጋር፣ ያለበለዛ ደግሞ ሀናን ወይም ሰላምን አጋቢኝ ብሎ ሙጭጭ እንደሚል እርግጠኛ ሆኜ ነው የምነግራችሁ። ይህን ወደፊት የምታዩት ይሆናል ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ እባካችሁን ፕሊዝ ሰብስክራይብ ማድረጋችሁን አትርሱ። ውዶችዬ እባካችሁን ላይክ ማድረጋችሁንም አትርሱ። የላይክ ምልክቷን ጫን ብላችሁ አጥቁሯት ማለት ነው። ልክ ቪዲዮውን እንደከፈታችሁ የላይክ ምልክቱን ጫን በሉት እባካችሁን ፕሊዝ ፕሊዝ ፕሊዝ። ስወዳችሁ ሳከብራችሁ በዚህ እንኳን አበረታቱኝ ውድ ቤተሰቦቼ። ለማንኛውም ወደ ድራማው ስመለስ አቶ መዘክር እኔ ወይዘሮ ሜላትን እንደዚህ በቀላሉ የሚፋታት አይመስለኝም። ያው አሁን እንደነገርኳችሁ እያለሳለሰ በመልካምነት በመስጠት በማድረግ ምናምን ይቀርባታል። በኋላ ግን ቀስ እያለ ምናልባትም የሆነ ነገር አምጪ ሌላት ይችላል። ያው ምንድነው ካላችሁኝ ታውቁታላችሁ፣ አትረሱ ማለት አይጠፋችሁም ብዬ አስቤ ነው። እና እንደዚህ በቀላሉ ይተዋታል ብዬ አላስብም። ያው እንግዲህ ሁሉንም ወደፊት የምናየው ይሆናል። ግን አሁን ለጊዜው አገባቡ በጣም ነው ደስ የሚለው። ሲቀጥል ያንን የሚያክል ሀብታም የአካባቢው ወይም ከዛ አካባቢ ያለው ህብረተሰብ አንደኛ ሀብታም እሱ ነው። ወይዘሮ ሜላትንም አይታችኋታል። በጣም ነበር የደነገጠችው እሷ ጋር ሲሄድ። ስለዚህ በደስታ ነው የተቀበለችው። ሶ ከዚህ በኋላ ምን ይፈጠራል? የወይዘሮ ሜላት ህይወት እስከ ልጆቿ ድረስ ይቀየርላታል። ይሄ ምንም ጥርጥር የለውም፣ ይቀይርላታል። ግን ቀይሮ በዛ ተቃራኒ ምን አድርጊ ይላታል? እሷን ነው የሚፈልገው ወይስ ሰላምዬንና ሀናን አይቶ ከሰላምና ከሰላም ወይም ከሀና ከሁለት አንዱ አጋቢኝ ይላታል? ይሄ እንደነገርኳችሁ ከሶስታቸው አንዳቸውን አይለቃቸውም ማለት ነው። ሌላው አሁንም ቢሆን ሀና እያወዛገበችን ነው ያለችው። ሀና እንደ ወይዘሮ ሜላት ታማ ከተሻላት በኋላ ጀምሮ እያወዛገበችን ነው ያለችው። እኔ ሀና እውነት ለመናገር ከአሴር ጋር ትሆን ብዬ አለልም። ሲጀመር ሀና ለአሴር አትገባውም እያልኩ ነው በፊትም ጀምሬ። ለምን ካላችሁን ሀና ከአንዱ ወደ አንዱ እየዘለለች ያለች ማንን እንደምትወድና ማንን እንደምታፈቅር የማታውቅ ሴት ናት። ሶ አሴርን አሁንም ቢሆን አታፈቅረውም። በጭራሽ የምታፈቅረው ሴት አይደለችም። ማለቴ ሀና በአጠቃላይ ለአሴር አትገባውም በይነኝ እኔ በበኩሌ ውድ ቤተሰቦቼ። እንደውም ለአሴር መሆን ያለባት ያቺ ጩና ናት። ጩና ነው ስሟ። አሴር ምንም የሌለው እያለ ባዶ እያለ ቡሌ እየተመገበ እያለ ጎዳና እያደረ እያለ የምትወደው ያለምንም ቅድመ ሁኔታ የምትወደው ጩና ተመልሳ ከሷ ጋር ፍቅር ቢገጥም እኔ በጣም ደስተኛ ነኝ። ልንገራችሁ ቤተሰብ፣ እንደውም አሴር ትክክለኛ ህይወትና ትክክለኛ ማንነት የሚኖረው ከዛች ልጅ ጋር ከሆነ ነው። ከሀና ጋር ከሆነ ወይም ከሀና ጋር ተጋብተው ከኖሩ እርግጠኛ ሆኜ የምነግራችሁ ውድ ቤተሰቦቼ የተሻለ ህይወት አይኖረውም፣ ደስተኛም አይሆንም። ለምን ካላችሁኝ አሁን ሀና አሴርን አታፈቅረውም።
ፍቅር የሚባል ነገር አሴር ላይ የላትም። ያው ስለጨነቃት ከአንዱ ወደ አንዱ መገልበጥ ስለሚያምራት ከኤልያስ ወደ እዝራ ከእዝራ ወደ አሴር ከአሴር ምናምን ምናምን መዞር ስለምትወድ እንጂ አሴርን አታፈቅረውም አትወደውም። ብትወደውና ብታፈቅረው ኖሮ ኤልያስ ጋር ቁጭ ብላ እውነት የኔ ፍቅር ጠፍቶልሃል ወይ እኔን የምትወደኝና የምታፈቅረኝ የነበርከው ሰው አሁን እንዴት በቀላሉ ከልብህ ልወጣ ቻልኩ ብላ ባልጠየቀችው ነበረ። አሴርንም በፊት ጀምሮ እኔ እወድሻለሁ አፈቅርሻለሁ እያላት እሱን ወደ ጎን አድርጋ ነበረ እዝራ ጋር ስትሮጥ የነበረው። ስለዚህ እዚህ ላይ ግን አንድ ነገር ሳልል የማላልፈው ደግሞ ውድ ቤተሰቦቼ ቤተሰብ ባደረገው ያው የቤተሰብ ዕዳ ለልጅ ነው የሚተርፈው። ግን እዝራ አቶ በቃሉ ባደረገው ነገር በዚህ ልክ መቀጣት አልነበረበትም። እዝራ እኔ በጣም ነው ያሳዘነኝ። እዝራ እውነት ለመናገር እዝራ ምንም የሚያውቀው ነገር አልነበረም። አባቱ በሰራው ወንጀልና አባቱ ባደረገው ወንጀል እሱ ህይወቱ እንዲጠፋ ሆኗል። ግን ቤተሰብ ባደረገው ልጆች ባይቀጡ መልካም ነበረ። እዝራ ምንም የሚያውቀው ነገር የለም። አባቱ ምን እንደሚሰራ ምን እንደሚያደርግ የሚያውቀው ነገር አልነበረም። ግን በጣም በሚያሳዝን ሁኔታ እንግዲህ ደመከልብ ሆኖ ቀርቷል ማለት ነው። እና እዝራ መሞት አልነበረበትም። ግን ያው እንግዲህ ሆነ እና ሀና ለአሴር በጭራሽ አትገባውም። በጭራሽ አትገባውም። ወደ ወርቁ ስንመለስ ደግሞ ውድ ቤተሰቦቼ እንግዲህ ወርቁ ያው ታውቋል፣ ማን እንደወሰደው ታውቋል፣ ማን ያን ወርቅ እንደወሰደው ታውቋል። ግን ወርቁን አሴርና ተምቹ ያስመልሱታል ብዬ አስባለሁ። ግን ቢያስመልሱትም ያው ግማሹን ሽጦ ተጠቅሞታል። ምክንያቱም እንዳያችሁት ያ ወርቁን የሰረቀው ልጅ ከምናሴ እያስጠረገ እንደውም ለምናሴ በርከት ያለ ብር ሰጥቶት ሂዷል ማለት ነው። ስለዚህ ወርቁን ሽጦ እየተጠቀመው ነው። ምናልባት አግኝተውት ያለውን ንብረት ወይም የቀረውን ሊያስመልሱት ይችላሉ። ነገር ግን ወርቁ በአጠቃላይ አለ ወይ ማለት አይቻልም። እየተጠቀሙ ነው። ልጁ ፈታ እያለበት ነው፣ እየተዝናናበት ነው። ወይዘሮ ሜላት ወርቋን በአጠቃላይ አታገኘውም። ግን አሁን ምናሴና ማለቴ ተምቹና አሴር ያን ወርቅ ካስመለሱ ወይዘሮ ሜላት ደምለውን ታስፈታዋለች ወይስ አታስፈታውም? ሲቀጥል ወይዘሮ ሜላትና ድንብላል አሁን ያላቸው ግንኙነት በጣም ላይክ ሆድና ጀርባ ሆነዋል ማለት ነው። እንደውም ተምቹ ምንድነው ስላት የነበረው አንቺ ምን አገባሽ? ለምንድነው እነሱም ብለሽ የዛ ቤት የምትቀመጪው? የራሳቸው ልጇ እንኳን ሀና የራሷ ልጅ ሀና እንኳን እኔ ከነሱ ጋር መኖር አልፈልግም ብላ ትታት ሄዳለች። እና አንቺ ምን ቤት ነሽ እያላል ነበር። ግን ማሮች ውዶች ፍቅሮች ማለት ነው። እኔ ድንብላልን እግዚአብሔርን ሳላደንቃት አላልፍም። ምን አይነት ፍጡር ናት! በእውነት ነው የምላችሁ። ግን እውነት ሰራተኛ ሆና እንደዚህ በአሁኑ ዘመን ታማኝ ሰው ይገኛል? እውነት አለ? በዚህ ልክ ታማኝ የምትሆናለች? እኔ ከጠየቃችሁኝ እውነት ለመናገር በስራዬ ታማኝ ሆናለሁ፣ ለስራዬ ታማኝ ሆናለሁ፣ ለእምነቴ ታማኝ ሆናለሁ። የተሰጠኝን በተሰጠኝ ልክ እወጣለሁ። ገብቷችኋል? በእምነትም ትታመናላችሁ። ለምሳሌ የማንም ምንም ሳታደርጉ የተሰጣችሁን ስራ ቀጥ ብላችሁ ትሰራላችሁ። ግን ገና ለገና ከቤት ውስጥ እሷ ናት ባዳ ተብዬ ፖሊስ ጣቢያ ወስዳ አስራኝ፣ ያው እሷ እንዳልሆነች ታውቃለች። ግን ወንድሟ ነው የሰረቀው፣ እነሱ ናቸው ባዳዎች፣ ስለዚህ ቀጥታ እሷ መታሰር አለባት ብላ አሳስራኝ፣ ከዛ ትክክለኛ ሰራቂው መጥቶ ወንድምየው ታስሮ ምናምን ተመልሼ ወይዘሮ ሜላት ቤት አላደርገውም። የፈለገ መልካም ቢሆኑ ልንገራችሁ፣ እኔ የኔን ነው የምነግራችሁ፣ አላደርገውም። ለምን አትሉኝም? እቺ ሴትዮ ዛሬ እንደዚህ ያደረገችኝ ነገ ጧት ደግሞ የሆነ ነገር ቢከሰትም እኔ ላይ ነው እጇን ጣቷን የምቀስረው። እኔን ነው የምትናገረው፣ እኔን ነው ወሰድሽ የምትለኝ። ስለዚህ በድጋሚ ከዛ ቤት አልገባም ማለት ነው። ድንብላል ግን በጣም በሚገርም ሁኔታ ከወይዘሮ ሜላት ጋር ሆድና ጀርባ ሁና እሷ ጋር አልነጋገርም አልፈልግም ብላ እሷን ማውራት ሳትፈልግ ነገር ግን ለልጆቹ ስትል እዛ ቤት ተቀምጣለች። ለሰላም ለሀናና ለምናሴ ስትል እና በጣም ነው የገረመችኝ። ምን አይነት ተፈጥሮ እንዳላትና ምን አይነት ቅን ልብ እንዳላት ነው የሚያሳየው። በነገራችን ላይ ኖላዊ ድራማ በተለይ ምዕራፍ 2 በጣም ብዙ ትምህርቶችን የሚሰጥ ሆኗል። አሁን በተለይ እንደነገርኳችሁ ከአንድ ጀምሮ እስካሁን ባለው ድረስ ምዕራፍ 2 በጣም የሚገርም ትምህርት ነው የሚሰጠው። በጣም የሚገርም
ደስ የሚል አካሄድ ነው እየሄዱ ያሉት አሁን በአሁኑ ሰዓት። ያጣ እንዴት ማግኘት እንደሚችል የነበረው ሚሊዮነር የነበረው ደግሞ አጥቶ እንደ ዝቅ ብሎ የሰው ቤት ውስጥ ልብስ የሚያጥብ እንግዲህ ወይዘሮ ሜላትን አይታችኋታል። ያቺ ቂን ያለች ለእግሬው አምጦልኝ የምትል ሴትዮ ወርዳ ከሰው ቤት ልብስ ስታጥብ እንደዛ ዝቅ ብላ ለልጆቿ ምን ያክል ዋጋ ስትከፍል፣ ሰላም ያቺ ቅብጥብጥ ያለች ቀበጥ የራሷን ልብስ እንኳን አንስታ መልበስ እስከሚያቅታት ድረስ ያቺ ቅብጥብጥ ያለች ሰላም ውርዳ እንደዛ አስተናጋጅ ስትሆን ለመኖር ስትል ጫማ ለመጥረግ ሁሉ ስትሞክር አስባችሁታል። እና ምን አይነት ትምህርት እንደሚሰጥ ያጣ እንደሚያገኝ ያገኘ ደግሞ ሁልጊዜ እንዳገኘ እንደማይኖር በጣም ትልቅዬ ትምህርት የሚሰጥ ነው። እኛ ሰዎች ግን ችግራችን አንድ ጊዜ ስናገኝ በድጋሚ የምናጣ አይመስለንም። ካጣን ደግሞ የምናገኘው ሁሉ እስከማይመስለን ድረስ ተስፋ ቆርጠን ቁጭ እንላለን። ግን ህይወት እንደዚህ አይደለም። ያጣ እንዳጣ አይኖርም፣ ያገኝም ደግሞ እንዳገኘ አይኖርም። ልክ እንደ ወይዘሮ ሜላትና እንደ አሴርና ተምቹ ማለት ነው። አሴርና ተምቹ አሁን ያሉበት ሁኔታ እግዚአብሔር ይመስገን እነ ወይዘሮ ሜላትን እስከ መርዳት ድረስ የሚያደርስ ደረጃ ላይ ነው ያሉት። ወይዘሮ ሜላትን ካያችኋት ደግሞ ከዛ ሁሉ ቤት ወጥታ ከዛ ንብረት ሁሉ ወጥታ አንዲት ክላስ ፍራሽ ላይ አንጥፋ እስከ መተኛት ድረስ የሰው ልብስ እስከ ማጠብ ድረስ እጇ እስከሚላላ ድረስ። ህይወት እንደዚህ ናት። እውነት እኛ ስለማይገባን ነው እንጂ ህይወት እንደዚህ ናት። ያገኘ ሰው ሁል ጊዜ እንዳገኘ አይኖርም። ያጣ ሰው ሁል ጊዜ እንዳጣ አይኖርም። እና ያው ሜላት በጣም ፊቅ የምትለው ነገር በጣም ያስጠላኛል። እውነትን ንገሪኝ ካላችሁ በጣም ታበዛዋለች። በቃ ሁልጊዜ የበላይነት ይሰማታል። አጥታም ቢሆን በቃ እሷ የበላይ መሆን ነው የምትፈልገው። ግን ደግሞ አንዳንድ ጊዜ ረጋ ማለት በጣም ወሳኝ ነው። ነገሮችን ማለት አርቆ መመልከት፣ ረጋ ብሎ ማየት፣ እንደተናደድን ነገሮችን ቶሎ መመለስ ሳይሆን ቀስ ብሎ በደንብ አዳምጦ ምናምን ቢሆን በጣም መልካም ነው። ሜላት አሁንም ቢሆን ካያችኋት በቃ ከላይ ነው የምትናገረው። ማንኛውም ሰው በክብሩ የሚደራደር የለም። ግን ደግሞ ምንም ሳይኖረን ለክብር መደራደሩ ወሳኝ ነው ብዬ አላስብም። ያው በክብር ስላችሁ ለምሳሌ አሁን እናንተን የማይነካ ከሆነ ማለት ሴት ከሆናችሁ ሴትነትን የማይነካ ከሆነ የምን አባቱ ክብር ነው? ገንዘብ እስከ ማግኘት እስከሆነ ድረስ አይደል? ቤተሰብ ለምሳሌ ምንም የለኝ ሆኖ ጾሜን ውዬ ከማድር የሰው ቤት ሄጄ ልብስ አጥቤ በልቼ ጠግቤ ባድር ይሻለኛል አይደል? ቤተሰብ አስፓልት ጠርጌ በማገኛት ብር ራቴን በልቼ ባድር ወይም ቁርሴን በልቼ ብውል ይሻለኛል። እንደዚህ አይነቱ ክብር አይባልም። ግን ሴትነትን የሚነካ ከሆነ በሱ ምንም ልትደራደሩበት አትችሉም። ግን ይሄ ከልክ ያለፈ ልክ ሜላት እንደምትለው ክብሬ እንደምትለው እኔ እስከዚህም ድረስ ተገቢ ነው ብዬ አላስብም። ምክንያቱም ማንኛውም ሰው ገንዘብ ለማግኘት ሲል ዝቅ ይላል። ዝቅ በጊዜው ከፍ በጊዜው ይባላል አይደለ? ንስር እንኳን የሚፈልገውን ነገር ለማደን ከላይ ከሰማይ ወርዶ ምድር ዝቅ ብሎ የሚፈልገውን ነገር ይዞ ወደ ላይ ከፍ ብሎ ይሄዳል አይደለ? ስለዚህ ማንኛውም ሰው ገንዘብ እስከ ማግኘት እስካለበት ድረስ ወይም ደግሞ ህይወቱን ማስተካከል እስካለበት ያለበትን ውጣ ውረድ ማስተካከል እስካለበት ድረስ ዝቅ ማለት ግዴታ ነው። ብቻ ግን ማንነትን በማይነካ መልኩ፣ ሴትነትን በማይነካ መልኩ፣ ወንድም ከሆነ ወንድነቱን በማይነካ መልኩ ዝቅ ብሎ መስራቱን ምንም ማለት አይመስለኝም። ወይዘሮ ሜላት አንዳንዴ ግን በጣም ታበዛዋለች። ያው የበፊቱ ሀብታምነቷ ያለ እየመሰላት ነው መሰለኝ። ለማንኛውም እንግዲህ ወደፊት የምናየው ይሆናል ማለት ነው። ወደ ሰላምዬ ስንመለስ ደግሞ ሰላምዬ በአሁኑ ሰዓት እንግዲህ ከምናሴ ጋር ስራ ለመልመድ ደፋ ቀና እያለች ነው። ምናሴንና ትሁትንም ለማጣበስ እየሞከረች ነው። እንግዲህ ይሳካላታል አይሳካላትም የሚለውን ወደፊት ሁላችንም አብረን የምናየው ይሆናል ማለት ነው። ግን እኔ እውነት ለመናገር ልንገራችሁ ቤተሰብ ሰላም በጣም ነው የምትመቸኝ። በጣም ከመላችሁ በላይ ትመቸኛለች። እና ድንብላል እንኳን ታሰረች ስትባል ምን ያክል እንደጮኸችባት እናቷ ላይ
ምን ያክል እናቷን እንደተናገረቻት ሀቀኛ ናት። ሀናም እንደዛው ግን ሀና እኔ ወደ ሀና ስመለስማ ሀና በቃ ድራማውን በጣም አበላሽተዋለች ማለት ይቻላል። በቃ አንዴ ወደዛ አንዴ ወደዚህ በእኛ እሷ ግራ ተጋብታ እኛንም ግራ አጋባችን ቤተሰብ። እኔ በሀና ግራ ያልተጋባ ያለ አይመስለኝም። ሁሉም ሰው ግራ ተጋብቷል። ሌላ ውድ ቤተሰቦቼ የወይዘሮ ሜላት ንብረት ይመለስላት፣ የወይዘሮ ሜላት ንብረት ይመለስላት። በስማም ኮመንታተሩ በአጠቃላይ የወይዘሮ ሜላት ንብረት ይመለስ፣ የወይዘሮ ሜላት ንብረት ይመለስ ነው የሚለው። እርግጠኛ ነኝ የኮመንታተሩ ድምጽ ይሰማል ብዬ አስባለሁ። ድምጻችን ይሰማ፣ ድምጻችን ይሰማ፣ ድምጻችን ይሰማ የሚለው በጣም ብዙ ነው። ምዕራፍ 2 ከተጀመረ ጀምሮ ወይዘሮ ሜላት ንብረቷን አጥታ እንደዚህ ባዶዋን ከመጣች ጀምሮ እና ወደ ዋናው ቁም ነገራችን ስንገባ ውድ ቤተሰቦቼ ማለቴ ማነው ስሙ ተምቹና ድንብላልስ የሚጋቡ ይመስላችኋል? እኔ በበኩሌ አሁን ሳስበው ድንብላል ውስጧ ሽክር ብሎባታል። እና ድንብላል እና ተምቹ ራሱ ተጋብተው አንድ ላይ የሚኖሩ አይመስለኝም ውድ ቤተሰቦቼ። አንደኛ በወንድሟ የተዋለች ያው እስር ቤት እያለች ምናምን እንደሚወዷት አረጋግጣለች። ግን ብታረጋግጥም ትክክለኛ ውስጧ ተቀብሎታል ወይ የሚለው ነገር እኔ እንትን አላለኝም፣ አልተቀበልኩትም ማለት ነው። ሲቀጥል ከወይዘሮ ሜላት ያላትን ግንኙነት ከወይዘሮ ሜላት ጋር ራሱ ያላትን ግንኙነት እንደው ለነ ምናሴ ለነ ሀና ብላ እንጂ እዛ ቤት በጭራሽ መቀመጥ አትፈልግም። ሲቀጥል ያው እንትና ማነው ተምቹም እየጎተጎታት ነው። አንቺ ምን አገባሽ? አንቺ ምን ቤት ነሽ? ሀና ልጃችሁ እንኳን አልፈልጋችሁም ብላ ትታቸው ወጥታለች። ይሄን ያክል ያ ቤተሰብ ላንቺ ምን አድርጎልሻል እያላት ነበረ። ወይዘሮ ሜላት ምን እንዳደረገቻት ምናምን እስከ ማስታወስ ድረስ ሁሉ ነው ሲነግራት የነበረው። እሷ ግን የሙጥኝ ብላለች። ለጊዜው አብራ ነው ያለችው። ግን ትልቁ ችግር ምን ታውቃላችሁ? ወይዘሮ ሜላት ጋር ካልተስማማች እዛ ቤት እንዴት ትኖራለች ነው። እንግዲህ አሁን ወይዘሮ ሜላት ያው ስራ ልትጀምር ነው። ግዴታ ሰራተኛ ያስፈልጋታል። ስራ ከጀመረች ደግሞ ብር ማግኘት አለ። የቤቷን ጣጣ ትሸፍናለች። ምናልባትም ቤት ይገዛላታል ሰውየው እንደነገርኳችሁ። የቤቷን ወጪ ሊሸፍንላት ይችላል። ለልጆቿ ምን እንደሚያስፈልጋት ሁሉንም ነገር ሊያሟላላት ይችላል። ምክንያቱም ሰውየው በጣም ባለ ሀብት ነው፣ በጣም ሀብታም ነው። እሷም አይታችሁ ከሆነ እየተንቀጠቀጠች ነው ስታወራ የነበረው። ያቺ ራሷን ከፍ የምታደርገው ሜላት፣ ያቺ ራሷን እንደ ተራራ የምታየው ሜላት ለዚህ ሰውዬ ግን ዝቅ ብላ እኔ ካለህበት ቦታ ድረስ እመጣ ነበር። እኔ ስራውን አልፈልግም ብዬ አይደለም፣ ግን ያው በዩኤል ምክንያት ነው፣ በሱ ምክንያት ነው እንጂ የተጣላሁት ስራውን እኔ ራሴ እፈልገዋለሁ። ግን አንተ መምጣት አልነበረብህም። እኔ እዛው ካለህበት ድረስ እመጣ ነበር እስከ ማለት ድረስ የደረሰች ናት። ስለዚህ ሰውየው ከቤቷ በመምጣቱ ምን ያክል ደስ እንዳላትና ምን ያክል በደስታ እንደተቀበለችው ደግሞ ፊቷ ላይ በጣም ያስታውቅባታል። ስለዚህ ውድ ቤተሰቦቼ የድንብላል እዛ ቤት መቆየት ምን ያክል ዋጋ አለው? እሷስ ውስጧ ካሁን በኋላ ደስተኛ ሆኖ ትኖራለች ወይ? እንዳልኳችሁ አሁን እዚህ ቤት የምኖረው ለልጆቹ ብዬ እንጂ ለእሷ ብዬ አይደለም ብላለች። ከዛም ባለፈ ወይዘሮ ሜላት ጋር ስታወራ ወይዘሮ ሜላት ተሳስቻለሁ፣ ይቅርታ አድርጊልኝ፣ እንደ ልጄ ነው ማይስ ስትላት፣ አይ እንደ ልጅሽማ ብታይኝ ኑሮ ከልጆችሽ ጋር እኩል ባየሽኝ ነበረ። ነገር ግን እኔን ቀጥታ ነው ወደ እስር ቤት የወሰድሽኝ። ስለዚህ ባዳ ከባድነቱ አይዘልም፣ ይሄ የታወቀ ነው። እና ደግሞ ካልፈልግሽ ውልቅ ብዬ እሄድልሻለሁ። በፊትም ሰው ቤት ነው የምሰራው፣ አሁንም ሰው ቤት ነው የምሰራው፣ አሁንም ወደፊትም ደግሞ ሰው ቤት እሰራለሁ፣ ችግር የለብኝም ብላታለች። እና የወይዘሮ ሜላት ግንኙነትና የድንብላል ግንኙነት ካሁን በኋላ የሆነ አለ አይደል ዝም ብሎ ነገር ነው የሚሆነው። ላይክ ትኖራለች፣ እንደው ብትኖርም እንኳን ትኖራለች፣ ግን እንደ በፊቱ ደስታ፣ እንደ በፊቱ ሳቅ፣ እንደ በፊቱ ምናምን ነገር አይኖርም ማለት ነው። ወይኔ እና ማሮቼ ፍቅሮቼ ጨዋታው እንደዛ ነው የሚሆነው። ለማንኛውም ድራማው በጣም አሪፍ ድራማ ነው። በጣም ብዙ ትምህርት ይሰጣል።
ተመችቶኛል። እኔ በበኩሌ እውነት ለመናገር በተለይ ምዕራፍ 2 በጣም ከምገልጽላችሁ በላይ ተመችቶኛል። እና እናንተ እንዴት እያያችሁት ነው? የወይዘሮ ሜላት ንብረትስ እውነት በቅርቡ ይመለስላታል አይመለስላትም? ይሄ አሁን የመጣው ሰውዬ መዘክር የሚባለው ሰውዬ ምናልባት ያስመልስላት ይሆን? ምክንያቱም ታዋቂ ነው፣ ሀብታም ነው። ስለዚህ ሰው ያውቃል። በየትኛውም ቦታ ሀብታሞች ታውቃላችሁ እጃቸው ረዥም ነው። ስለዚህ ምናልባት እሱም በንብረቷ ጉዳይ ጠለቅ ብሎ ሊያስመልስላት ይችላል። ወይም ደግሞ እሷም እንደነገርኳችሁ በሆነ ነገር ሊጠቀምበት ፈልጎ ይሆናል። አንደኛ እሷን ሊፈልጋት ይችላል። ሁለተኛ ሰላምንና ሀናን ካየ ከሁለት አንዳቸው ዳሪልኝ ሊላት ይችላል። ብቻ ወደፊት ብዙ ነገር ይከሰታል ብዬ አስባለሁ። ሀናን ዳሪልን ካላት፣ ሀናን አጋቢን ካላት ቤተሰቦቼ ኑሐሚን ድራማ ላይ አባቷ ሆኖ የሚሰራው ነው ማለት ነው። እሷ ኑሐሚን፣ እሱ ደግሞ የእሷ አባት ማን ነበረ ስሙ? አቶ ተሰማ መሰለኛ። አቶ ተሰማ ሆኖ የሚሰራው እሱ ነውና አስባችሁታል። ከዛ ላይ አባቷ፣ ከዚህ ደግሞ አይቶ ከወደዳት ሚስቴ። መቼም ወንዶች የወንድ ትልቅ የለውም አይደለ? ያንን የሚያክል የጃጃ ሽማግሌ ትልቅዬ እንዶ ሽምግልናውን ተውትና ቦርጩ የትልቅነቱ በኢየሱስ ስም ብቻ ያንን ሆዱን ተሸክሞ ሀናን ወይንም ሰላምን አጋቡኝ ሊል ይችላል እኮ አያፍርም። ለማንኛውም ወደፊት የምናየው ይሆናል። ውድ ቤተሰቦቼ እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ላይክ እና ሼር ሰብስክራይብ የምታደርጉልኝንም ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ። በያላችሁበት ሰላማችሁ ይብዛ። አሁንም ቢሆን ላይክ እና ሼር ሰብስክራይብ አድርጉልኝ። ስወዳችሁ ሳከብራችሁ እና ፈጣሪ ይጠብቃችሁ። ከምንም 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 በላይ ፈጣሪ ከእናንተ ጋር ይሁን። የምታምኑት አምላክ ምንም እመኑ፣ የምታምኑት አምላክ ከእናንተ ጋር ይሁን። ሀሳባችሁን እቅዳችሁን ያስተካክልላችሁ፣ ያሳካላችሁ፣ ሞቅ ደልደል ያለ ኑሮ ይስጣችሁ።